ሰላም ሰላም እንዴት ናችሁ የኔ ውድ ቤተሰቦቼ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው ዛሬ እንግዲህ ጨረቃዎች ያልመጡም ምንም ማድረግ አይቻልም፣ እንችለዋለን። ነጋፋ ብለው እንደሚመጡ በጣም ጥሩ በሆነ ቪዲዮ እየጠበቅን ነው። ትልቅ ሰርፕራይዝ አለን። ያው የታወቀ ነው። እኛ እንኳን ሳምንት ሙሉ ደግሰን ጨርሰናል፣ በልተናል። ግን በጨረቃዎች መሀል ደግሞ ብዙ ነገር ይፈጠራል ብለን እንጠብቃለን ማለት ነው። በዚህ አጋጣሚ ኤፋ ወንድማችን ህያብዬ የኔ ውድ እህት እንኳን ደስ አለሽ፣ ይገባሻል። የምር የሴት ክብር የሴት ዋጋ የታወቀ ነው። ግን ደግሞ ብዙ ነገር አሳልፋችኋል። እናንተም ውጣ ውረድ ብላችሁ ብዙ ፈተና አጋጥሟችኋል። ግን ተመስገን ለዚህ ስላበቃችሁ እንኳን ደስ አላችሁ። ኤፍ ደግሞ በጣም እንደምትወዳት እንደምታፈቅራት እናውቃለን። ግን ደግሞ ብዙ ነገር ስህተት ተሰራ። ግን ደግሞ ምንም ማድረግ አይቻልም። ዋናም ነገር በፍቅር መምጣታቸው ነው፣ መታረቃቸው ነው። ግን ደግሞ እንደዚህ ከዚህ በኋላ እንዲፈጠር አንፈልግም። ሁላችን የሴትነት ክብር እንዲነካ አንፈልግም ሁላችንና ያው እንኳን ደስ አላችሁ። እንኳን እንደዚህ ያበቃችሁ። በርከ ደግሞ እየበጠበጠ ነበር የሁሉ ድምቀት የኔ ጨረቃዎች። የምር ሀይሚዬ ትኖራለች ብዬ ሱዞር ምንም ነገር የለም። ምንም ማድረግ አይቻልም። የኔ ውድ የኔ ጨረቃ የሁሉም ድምቀት ነበር። ብትመጪ ደስ ይለን ነበር። ባይሆንም በቃ ነገፏ ብላ እንደምትመጣ ስለምታውቅ ማለት ነው። በቃ ይናፍቁኛል ብላ ነው እንደዚህ ያደረገችን። በቃ ተቀብሎናል። ሀይሚዬ የኔ ውድ በዚህ አጋጣሚ ለሀይሚዬ ፍቅርን ለመግለጽ ነው የመጣሁትና በዚህ 3 አመት ሙሉ ማለት ነው ከሀይሚ የተማርኩበት ብዙ ነገር አለ። እናንተን የተማራችሁት ወይ ደግሞ ከሀይሚ የወሰዳችሁት ነገር ጻፉልኝ፣ እኔም እመልሳለሁ ማለት ነው። ግን የእውነት በሚዲያ ብዙ ሰው እናውቃለን፣ የታወቀ ነው። ግን ደግሞ ለየት ያለ የምንወዳት የምናደንቃት የምንንጃ ስስት ብለን የምንወዳት እህታችን ሀይሚዬ የትንሽ የትልቅ ሁሉም ነገር አሟልተ የሰጣት አስተማሪ የሆነችበት ከእሷ ምን ተማራችሁ? ከእሷ በቃ ከሀይሚ እናንተ ሀይሚ ብላችሁ ስትጠሯት ምንድን ነው የሚሰማችሁ? ግለጹላት ማለት ነው። እኔ ብዙ ነገር ተምሬያለሁ ከሀይሚ። ዋናው ነገር ሴትነት፣ ቁጥብነት ነው። ሀይሚ ገና ትንሽ ናት፣ ግን ደግሞ በጣም ብልህ ስለሆነች የሴትነቷን ክብር የምታውቅ ቁጡብ ያለች ሴት በቃ ምን ልበላችሁ የሴትነት አጠቃላይ የያዘችው ብዬ አስባለሁ። እኔ በዚህ ነው እማያት። ሀይሚ ስትባል እኔ የሚመጣልኝ ነገር ምንድነው? ሴቷ ነው። በቃ ሴትነቷ ነው። ሁሉም ነገር ቆጠብ አድርጋ ስታይዝ ምንም ነገር ሳትጃጃል የምሬ ነው። በቃ ሁሉም ነገሯ የምትመስጥ ልጅ ናትና በሴትነቴ በጣም እኮራለሁ በሀይሚዬ። ምን አለ ሌሎች ሴቶች እንደሷ ቢሆኑ፣ ምን አለ ከሷ ቢማሩ ብዬ የማስበው ነው። የእውነት አንዳንዴ ሳስብ ምን አለበት ከሀይሚ እሷ ቀድሜ ባልወለድ ብዬ የማስብ ቀናቶች አለና ሀይሚ ካንቺ እኔ ብዙ ተምሬያለሁ። ካንቺ ትልቅ ቢሆንም ግን ካንቺ ብዙ ነገር ተምሬያለሁ። ልጆቼ አንቺ እያየው እንዲያድጉ ፈልጋለሁ፣ አስተምራለሁ። ሴቷ እንደዚህ አድርጌ አሳድጋለሁ ብዬ አስባለሁና ከዛ ደግሞ መልካምነት ለሰው መኖር በሀይሚ አይቻለሁ። ምንድነው በቃ የራሷ ሳታስቀድም የሰው ማስቀደሟ መዘርዘር አያስፈልግም። አይታችኋል ሁላችሁም እና በቃ ለሰው መኖር ለሰው ማስቀደሟን በጣም እወድላታለሁ ማለት ነው። እሷ ለሰው ብታስቀድም እግዚአብሔር ደግሞ ለሷ ይሰራላታል፣ ይሰጣታል ወይም ማለት ነውና በዚህ ነገር ብዙ አይቻለሁ በሀይሚዬ። አንቺ ትለያለሽ፣ የምር የብዙ አስተማሪ ነሽ። ብዙ ሰው ሌላ ይፈልጋል፣ አንቺ ግን ቁሳቁስ ምናምን ሳይሆን ፍቅር የምታስቀድሚ ልጅ ነሽና ከዚህ በላይ ይገባሻል። የእውነት ለአንቺ ብዙ ነገር አለ። ደግሞ ጥንካሬዋ ብታዩ፣ ጥንካሬዋ ደግሞ በጣም ነው የሚገርመኝ። ብዙ ነገር እየተሰበረች ወጥ አድርጋ ለሰው ያላት የምታሳየው በቃ ፈገግ ብላ የምትመጣው ነገር በጣም ነው የሚገርመኝ። ውስጧ ምንም ያህል ብትጎዳ እንኳን ለሰው ግን ደክመቷን ምታሳይ አትፈልግም። እና በዚሁ ቀጥይበት። ከንቺ ብዙ የተማረ ሰው እንኳን አለ። የእውነት አንድ ልጅ የሆነ ነገር እያዋራች ነበር። እኔ ከሀይሚ የተማርኩት በቃ ጥንካሬዋ ነው። እኔ በጣም ፈተና ውስጥ ነበርኩና የእሷ ጥንካሬ ሳይ እኔ ደግሞ እጠነክራለሁ ያለችን ቀን ነበርና ልክ ናት። የሀይሚ ጥንካሬ አለ። ከዛ ደግሞ ብሩኬ በቅርብ ቀን እንኳን ብዙ ነገር እየሰጣት ያለው፣ እሷ ግን ፍቅር ነው ያስቀደመችው። እሷ ግን የእሱ አላማ ነው ያስቀደመችውና በጣም ትለያለች። የራሷ አላማ ደግሞ ከመጀመሪያ ጀምሮ ያቀደችው እቅድ ገና በልጅነቷ በጣም የተገረምኩላት ይሄ ነው። በቃ አላማ ይቀድማል ከፍቅር እንኳን አላማዬ ይቀድማል። አላማዬ ትቸው አይሄድም፣ ሌላ ነገር ግን ትቸው ይሄዳል ብላ
የምታስቀድመው ነገራት በጣም ደስ ይለናልና ሀይሚዬ ትለያለሽ። ከዛ ደግሞ ሀይሚ ሁሉም ነገራት ቢኖራትም እንኳን ልታያችም ማለት በቃ ትህትና አላት። ሁሉም ነገር አሟልቶ የሰጣት ስላት ለዛ ነው ማለት ሁሉም ነገር ብሩኬ እንኳን የሆነ ነገር ሲያደርግላት ምንድን ነው እኔ እኮ አይገባኝም የሱለ ነገር ማለት ነው። ይሄን ነገር እንደሚገባት ታውቃለች፣ ግን ደግሞ ትህትና ነው ይሄንና ሁሌም እላለው የሀይሚ ትህትናዋ በጣም ደስ ይለኝ። ግን ደግሞ ካንቺ ላንቺ እዚህም ብቻ ሳይሆን ሌላ ነገር የሚያስፈልግሽ ደግሞ የሚገባሽ ነሽ። ዓለም ብሎ ብትዘሪያት እንኳን ላንቺ የማይበቃ ነገር ነውና የእውነት ቃላት የለኝም ላንቺና ትህትና በቃ ዝናልኝ ብላ በቃ ኮራ የማትል ሴት ናት። በቃ ምንድነው ትሁት ናት። እግዚአብሔር ይስጥሽ ከዚህ በኋላ ከዚህ በላይ እንኳን ጥበቡ፣ አስተዋይነት፣ ሁሉም ነገር አሟልቶ ይስጥሽ። ከዚህ በላይ እንኳን ወዴት ለጎን ይላል አንዳንዴና እኔ እንጃ በቃ በሷ ነገር ሁሉም ነገር ሳይና በጣም ነው የምደነቀው በሀይሚዬና በዚህ እኔ ብዙ በአውራም እንኳን ለሷ የሚሆን ቃል የለኝምና ምንም ማድረግ አልችልም። ብዙ ነገር አስቤ ነበር፣ ግን ደግሞ ቃላቶች ጠፍተውብኛልና ሀይሚዬ የኔ ውድ፣ የኔ ጨረቃ፣ የኔ አንበሳ፣ የኔ ሴት፣ የሴት አርአያ ብዬ እሰይምሻለሁ። አንቺን በጣም ትለያለሽ። የምር ይሄንን ቪዲዮ ቢደርስ ደስ ይለኝ ነበር። ባይሆንም ግን አንቺ በጣም ትልቅ ልጅ፣ ትልቋ ሴት፣ ትልቅ ደረጃ የምትደርሺ ነሽና እንኳን ተወለድሺ። አንቺማ የምር እንኳን ተወለድሺ። ከዚህ በላይ ከፍ ያድርግሽ፣ እድሜና ጤና ይስጥሽ። ይሄ አመት ብዙ አሳክተሻል። ዋናው ፍቅርሽን መረጋገጥ ነው። ያው ይታወቃል፣ ግን ደግሞ ይሄ በሚዲያ ብዙ ሰው ብዙ ነገር የሚልሽ ነገር አፋቸው ተዘጋና በጣም ደስ ብሎኛል። አንቺ ከዚህ በኋላ ደግሞ አንቺ የምትፈልጊበት ሳይሆን የሚያስፈልግሽ እግዚአብሔር ይስጥሽ፣ እድሜና ጤና ይስጥሽ። ከዛ ደግሞ የምትፈልገው አላማሽ ሁሉም ነገር የምታሳክበት አመት ይሆንልሽ። በቃ የፍቅር ዘመን ደግሞ ይሆንልሽ። ሁሉም ነገር የምታስደስበት ያርግልሽ። ይህን አመት ደግሞ ያው እግዚአብሔር ከፈቀደ የዛሬ አመት ተጋብታችሁ ለማየት ያብቃል ብዬ አስባለሁ። እኔ የተመረቀ ሁሉም ነገር ላንቺ ይድረስሽ። ሁሉም ነገር የምታሳክበት አመት ይሁንልሽ። በጣም ወድሻለሁ፣ አከብርሻለሁ ሀይሚዬ። የምር ቃላት የለኝም ላንቺና በጣም ትለያለሽ ብዬ እዘጋዋለሁ። ምንም ማድረግ አይቻልም። ቃላት የለኝም። የእውነቴ ነውና መልካም ጊዜ ይሁንልን። ነገ ደግሞ በቃፋ ብላ ትመጣለች። ከዚህ በኋላ ደግሞ እኔ እንጃ ትልቅ ነገር ከናንተ እጠብቃለሁ። እኔ ሀይሚና ብሩክ ብዙ ነገር እጠብቃለሁ እኔ ከናንተና ለዛው ቀን ያድርሳችሁ። እኔ እንጃ እኛን ለማየት ያብቃን። ለሁላችሁ ጨረቃ ፋሚሊን በጣም ወዳችኋለሁ። እኔንም ሀይሚን እንደምትወዷት እኔም ወዳችኋለሁና መልካም ጊዜ መልካም ቆይታ ይሁንልን። እነዚህ ልጆች የእውነት ልቤ ውስጥ ያላቸው ቦታ በጣም ይለያልና ያው መልካም ጊዜ ለሁላችሁ ጨረቃ ፋሚሊ። ዛሬ ሀይሚዬ ባትመጣም እንኳን እንደዚህ ብለን ፍቅራችን እንገልጣለን ማለት ነው። እኔ ግን ጋዜጠኛ እያደረገኝ ነው በዛሬ ቀንና ለማንኛውም ሀይሚዬ በጣም ወድሻለሁ የኔ እናት። የረሳሁት ነገር ደግሞ ምንድነው የሁለታቸው የሚገርመኝ ነገር የድንግል ማርያም ቀን ነው። በቀኗ ነው የተወለዱትና አንድ አይነቶች የምላቸው በዚህ ነውና በጣም ይገርማሉ። የምሬ ነው የሀይሚና የብሩክ ማለትና እስኪ እናቴ ድንግል እሷ ተጠብቃችሁ ከዚህ በላይ ከፍ ታደርጋችሁ። የምር ቃል የለኝም በእናንተና ለማንኛው ግን የፍቅር ጊዜ የፍቅር ዘመን ያርግላችሁ። ፍቅር ጣፋጭ ነው።